ሰላም ጤና ይስጥልኝ። የተወደዳችሁ የሮሃ ቤተሰቦች ይህ እንግዲህ የተለያዩ ርዕሰ ጉዳዮችን እያነሳን ቆይታ የምናደርግበት የሀሳብ ገጽ የተሰኘው ፕሮግራማችን ነው። በዛሬ የሀሳብ ገጻችን እንደተለመደው ወቅታዊ ጉዳዮችን አንስተን ውይይት እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ተመልሰናል ተመልካቾቻችን። እንግዲህ የዛሬው ውይይታችንን የምናደርገው እንግዳ ለማለት እንግዲህ ደጋግመ ቤተሰብ የሆንክ ስለሆነ እንግዳ ለማለት ይከብደኛል። ዛሬ ቆይታ የምናደርገው ከአቶ አሰፋ ንጉሴ ጋር ነው። አቶ አሰፋ ንጉሴ እንግዲህ በተለያዩ ወቅታዊ ጉዳዮች ላይ በኋላ የተገናኘ ውይይት እያደረግን ነው። በድጋሚ ስለመጣህ አመሰግናለሁ። እኔም አመሰግናለሁ ድጋሚ ስለጋበዝሽኝ። መልካም እንግዲህ ብዙ ሀሳቦችን ማንሳት እና መነጋገር የሚገባን ወቅት ነው። ጊዜም ኢትዮጵያ ነባራዊ ሁኔታ ፖለቲካዊውም፣ ኢኮኖሚያዊውም፣ ማህበራዊ ጉዳዩም ጭምር በየቀኑ አዳዲስ ነገሮችን እየሰማንበት በየቀኑ አዳዲስ አሳዛኝ ክስተቶችን እንደው እውነት ለመናገር ተስፋ የምናደርግበት መልካም ዜና የምንተነትንበት እድሉን ሻጣን በጣም ቆይተናልና ብዙ አሳዛኝ ነገሮች ያልፋሉ፣ አስገራሚ ነገሮች ያልፋሉ። ዛሬ ውይይት እንድናደርግባቸው ካሰብኳቸው ርዕሰ ጉዳዮች አንዱ ይህ የአቶ ጌታቸው ቃለ ምልልስ ነው። አቶ ጌታቸው አነጋጋሪ የተባለውን ቃለ ምልልስ እንግዲህ ሰጥቷል። በእርግጥ በተለያየ ጊዜ በሚያደርጋቸው ቃለ መጠይቆች በሀገር ውስጥም አሁን እንግዲህ ደግሞ እንደዚህ በምናየው በዓለም አቀፍ ደረጃ በሚያደርጋቸው ቃለ መጠይቆች አነጋጋሪ ነገሮችን በመናገር አነጋጋሪ ብቻ ሳይሆን በየጊዜው አዳዲስና አስገራሚ ነገሮችን በመናገር በማምጣት ወደ ጠረጴዛው ሰርፕራይዝ የሚያደርገን ሰው። ከዚህ በፊት ተቆርጦ ከወጣው የአልጀዚራ ውይይቱ እንግዲህ ያየነው በትክክል ያየነው የተቆረጠው ብቻ አይደለም፣ ሁሉም ማየት ችለናል። በእርግጥ የተቆረጠው ኢንተርቪውና የወጣው ማስታወቂያ ተደርጎ የወጣው ባይተሰልፍ በቃ ብዙ ነገሮች የሚናገር ተጀምሮ የሚቻል ነው እና ጋዜጠኛው እንግዲህ በጣም በዓለም የታወቀ ሞጋች ጋዜጠኛ ነው። እዛ ቦታ ላይ ቀርቦ እንዲህ አይነት መነጋገሪያ አጀንዳዎችን በጣም ያስገረመንን ነገር ሰምተናል። እንደው ወደ ዝርዝር ሀሳቦቹ ከመግባታችን በፊት እንደ አጠቃላይ ስናወራ ከዚህ ቀደም ኢንፎርማሊ ያላችሁንም ኮሚኒኬሽን ከዚህ ቀደም የነበራችሁንም በስራ አጋጣሚ የነበራችሁን ስለማቅ እንደው ከዛ ብንጀምር ደስ ይለኛል። ምናልባት አቶ ጌታቸውን ታውቃለህ? ከአቶ ጌታቸው ባህሪ ተነስተን ነው እንግዲህ ወደ ውይይቱ ለመሄድና ከዛ ብንጀምር ደስ ይለኛል። አመሰግናለሁ እና ስለ ጌታቸው አንድ የአራት ዓመት ምናምን እንደዛ አካባቢ ባረኩት ኢንተርቪው ላይ ስለሱ የተወሰኑ ነገሮችን ብዬ ነበረና ጌታቸው እውነት ነው የስራ ባልደረባ የነበረ የዛን ጊዜ እንደተናገርኩት ማለት ነው። በጣም ለተወሰነ ለሁለት ዓመት ለሶስት ዓመት አካባቢ አንድ ላይ ሰርተናል። በጣም አንድ ዲፓርትመንት ውስጥ ማለት ነው እና የፐብሊክ ዲፕሎማሲ የሚባል ዲፓርትመንት አለ እንትን ውስጥ ውጭ ጉዳይ ሚኒስቴር ውስጥ። በዛ ውስጥ መጀመሪያ ዳይሬክተር ሆነን የተለያየ ዳይሬክተሮችን እየመራን ነበረ እና በጣም የጋራ ብዙ ስራዎች ነበሩ። እንደገና ደግሞ ከሁለት ዓመት ከጨረስን በኋላ አንድ ዓመት አካባቢ ደግሞ የኔ አለቃ ሆኖ የዳይሬክተር ጀነራል እየመራ ሰርተናል። ከዛ እኔም ወደ ውጭ እስከምመደብ ድረስ ከእሱ ጋር ነበር ስሰራ የነበረ። እሱም አልቆየም። ከዛ በኋላ ኃይለማርያም ወደ ፕራይም ሚኒስትር ኦፊስ ይዞት ሄደና እንግዲህ የጌታቸው እንደው ሳስብ የጌታቸው ህይወት በዚህ ጋር ነው የሚቀየረው ይመስለኛል። ኃይለማርያም ትልቅ ሮል ያለው ይመስለኛል ወደ ህወሓት ውስጥ እንዲገባ ከና አባ ሰባት ጋር በመነጋገር ከዛ በኋላ ነው እንግዲህ ወደ ኋላ ሄደሽ ሃይ ስኩል ውስጥ ምናምን የነበረው ነገር ስታይ ነው ዩኒቨርሲቲ ውስጥ አዲስ አበባ ዩኒቨርሲቲ ውስጥ ጌታቸው የኢህአዴግ ተቃዋሚ ነበር እና ወደ እንግዲህ ፖለቲከኛ የሆነ ወደ
ፕራይም ሚኒስትር ኦፊስ ከሄደ በኋላ ይመስለኛል። ምክንያቱም ኃይለማርያም የጌታቸውን እውቀት ፈልጎ ነው ይዞት ወደዛ ሄደው። ስለዚህ እዛ ከሄደ በኋላ ደግሞ ህወሓት የያዘው ቦታ በጣም ትልቅ ስለነበረ ከፖለቲከኞች ካልሆነ ሌሎቹ የማይዙት ናቸው። የጠቅላይ ሚኒስትሩ አማካሪ ነገር ነው የሆነው በሚዲያ በኮሚኒኬሽን ምናምን እና ስለዚህ መግባት ነበረበት መሰል። ከዛ በኋላ በስብሐትም ባለፈው ኢንተርቪው ሲያደርግ ስብሐት እኔ ነኝ የጠቆምኳቸው 2 ሰዎች ጠቁሜ ነበር። መለስ ከሞተ በኋላ ህወሓት ካድሬ ብቻ ሆነ። ተጽዕኖ የሚፈጥር እውቀት ያለው ሰው ስለጠፋ እነሱን ጌታቸውንና አንድ ሌላ ሰው ጠቅሷል። ኦፍኮርስ ከዛ ሰው ጋርም የተወሰነ ጊዜ የሆነ የመረጃ ነፃነትና የብዙሃን መገናኛ አዋጅን ወደ ደንብና መመሪያ ስንሰራ እኔ ውጭ ጉዳይ ነው የተወሰነ ጊዜ አብሬው ሰርቻለሁ። ግን አባ ስብሐት ባለው አይደለም፣ መለስን የሚተካ ሰው አይደለም። ኤኒዌይ ጌታቸው ግን መለስን በደንብ ይተካል። በደንብ እንዲያውም ባይፋ የሚተካ ይመስለኛል። በጣም የተመቻቸው ሁኔታ ቢያገኝ ኖረው በእውቀቱ ማለት ነው። ግን ከመለስ የሚያጣው 2 ነገር ነው። አንደኛው ጭካኔ ነው። ጭካኔ ጌታቸው ጨካኝ አይደለም። አሁን የኢትዮጵያ ፖለቲካ የአፍሪካ ፖለቲካ ጭካኔ ይጠይቃል። መግደል፣ ማስገደል ምናምን ይጠይቃል እና እሱ መለስ በዛ ይበልጠዋል። ሌላው የሴራ ፖለቲካ ይበልጠዋል እንጂ ባለው አጠቃላይ ኖሌጅ ስኪል ምናምን ግን በጣም ይተካዋል። በጣም እንዲያውም በነገሮች ላይ ሁሌ ማስበው የነበረ አሁን ወደ በረሃ ውስጥ ገብቶ ምናምን የነበረ ጊዜ ይሞታል ምናምን እያልን ስናወራ ነበር። ያው እግዚአብሔር አትፎታል እና ግን የውጭ ጉዳይ ሚኒስቴር ብታደርጊው አሁን ጌታቸው በኢትዮጵያ አሁን ተወዳዳሪ የሆነ በአፍሪካ ውስጥ ተወዳዳሪ የሆነ የውጭ ጉዳይ ሚኒስተር የሚሆን ሰው ነው። በጣም ድሮ የነበሩትን ማነው እና አክሊሉ ሀብተወልድ እና ከተማ ይፍሩ ምናምን የነበሩ ጊዜ የነበረው ትላልቅ እንትኖች ነበሩ፣ የውጭ ጉዳይ ሚኒስትሮች ነበሩ እና አሁን የነሱን እውቅና አሁን ያመጣዋል። በእነሱ ጊዜ እንግዲህ አፍሪካ ብዙ ነፃነት የወጣ ሀገር የለም፣ ትንሽ ናቸው። ደምቃ ለመውጣት ኢትዮጵያ ትንሽ መስራት ያስፈልጋታል። እነሱ ትንሽ ሰርተው ነው እያልኩ አይደለም። አሁን ዛዘርካንድ ብቻቸውን መሆናቸው ትልቅ የዲፕሎማሲ ቻሌንጅ ነበር። ያንን ሁሉ ተቋቁመው የአፍሪካን ችግር ፈተው እንደገና ከቅኝ ግዛት እንድትወጣ አድርገው የዲፕሎማሲ ስራ ሰርተው የአፍሪካ ህብረትን ወደ ኢትዮጵያ አምጥተው ትልቅ ስራ ሰርቷል እና በዛ ደረጃ የሚሰራ ሰው ነው በነገራችን ላይ ጌታቸው እንደዚህ እና እኔ ፐርሰናሊ በማውቀው ማለት ነው። እኔ ብቻ አይደለሁም ከጌታቸው ጋር የሰራ ሰው ሁሉ በጌታቸው እውቀት ላይ በጣም ነው የሚመሰክር። ምክንያቱም የተለየ እውቀት ነው ያለው፣ እሱን ዲናይ ማድረግ የለብንም ማለት ነው። ስለዚህ እንግዲህ የጌታቸውና የኔን ግንኙነት በስራ ግንኙነት ጌታቸው ምን አይነት ሰው ነው ብትይ እንደዚህ ያለ በጣም ጠንካራ ስራዎችን በቀላሉ የሚሰራ ከታች ከስሩ ያሉትን ሰዎች የማያጨናንቅ አንዳንድ ጊዜም ስሩ ካሉት ሰዎች እኩል ላይ አሁን ዳይሬክተር ጀነራል ስትሆኚ ወይ ዳይሬክተር ስትሆኚ ብዙ ጊዜ ኤዲት የማድረግ ምናምን ነገር ነው አይደል? እሱ ግን ርዕስ ይዞ ራሱ ጨምሮ የሚጽፍ ምናምን አይነት ሰው ነው እና እንደኔ እዛ ጋር የተለያየ ፐርሰናል የሆነ ጸባይ ያለው የተለየ ምናምን የሚሉ ሰዎች አሉ። ግን በስራው ላይ ምንም አይነት ኔጌቲቭ ኢምፓክት አልነበራቸውም። ስራው ላይ በጣም ጥሩ የሚሰራ ሰው መሆኑን ነው ማስታወስ። መልካም። ታዲያ ጌታቸው እንግዲህ እንዲህ አይነት እውቀት ያለው ሰው እንደሆነ ብዙዎች የሚመሰክሩለታል። አንተም ፐርሰናሊ አብረኸው ስለሰራህ ደግሞ በቀጥታ ነግረህናል። እኔ ከብዙ ሰውም እሰማለሁ፣ ካስተማራቸው ተማሪዎች፣ አብረውት ከሰሩት ከምናምን። ያው አንተ ምናልባት አፌክት አያደርገውም አልክ እንጂ ያው በሚያስተምርበት ጊዜ ክላስ በመቅጣት ወይም በመቅረት ባለማስተማር ብሎ ከዩኒቨርሲቲ
የታገደ ነው ተብሎ ታግዶ እንደሚያውቅ ነው የተነገረለት። በተለያየ ሁኔታ ላይ ፐርሰናል ባህሪው ይሄን እውቀቱን እንዳይተገብር ወይም ደግሞ እንደ አገልግሎት ላይ እንዳያውለው አግዶታል። ሁለተኛ ካድሬ መሆን የሚችል ሰው አይደለም፣ የካድሬ አቅም የለውም እና እሱ ጎድቶታል ብሎ ኤክስኪውዝ ይሰጠዋል። ኤኒዌይ የጌታቸውን ፐርሰናል ካራክተር እንደሆነ አናላይዝ ለማድረግ ሳይሆን እንደ መነሻ እንዲሆነ ጭምር ነው እና ግን ጌታቸው በዚህ ሁሉ እውቀት ይሄን ሁሉ እውቀቱን የተጠቀመበት ከህወሓት ጋር ሆኖ ጦርነት ለመምራት እሱ የነፃነት ትግል የሚለው ከዛም በኋላ ደግሞ ከህወሓት ጋር ሲጣላ ከአብይ አህመድ ጋር ሆኖ የተጣሉትንና ያናደዱትን ሰዎች ለመበቀል የሚጠቀምበት እውቀት ትላንትናም ከመዲ ሀሰን ጋር ያደረገው ኢንተርቪውን ቢታይ እንደ አጠቃላይ አንድ ጄኖሳይድ የፈጸመን መሪ እሱ ሊከላከለው በእሱ አቅም ተከላክሎት አብይ አህመድን ተከላክሎ ሊያድን የሚፈልግ ግለሰብ ሆኖ አግኝተነዋል። እንደው አጠቃላይ ይህንን ኢንተርቪው ስፔሲፊካሊ ይህን ኢንተርቪው መሰረት አድርገን ምንድን ነው ማለት የሚቻለው? ይህ እንግዲህ ጌታቸው ይሄን ኢንተርቪው ብቻ ሳይሆን ወደኋላ ሄደንም ብናየው ደስ ይለኛል። ለምንድን ነው ጌታቸው እንደዚህ የሆነው ብዬ ሁሌ አስባለሁ እና ሶሪ አሁን ያነሳሻቸው ነገሮች አሉ። ለምሳሌ የተወሰነው ሰው ብቀላ ነው ይላል። ከህወሓት ሰዎች ጋር ባለው ትግል ውስጥ ነው ያለው እና ያንን ለመበቀል ነው ጥረት እያደረገ ብሎ የሚል አለ። የተወሰነ ሰው ደግሞ ለገንዘብ ነው ለሆዱ ነው የሚሉ በርካታ ሰሞኑን በተለይ በርካታ ሰዎች እየወጡ ነው ይሄንን የሚሉ ማለት ነው። ያው ለመኖር የሚያደርገው ጥረት ህወሓት አላሰራም ብለው ከህወሓት ከተባረረ በኋላ ወይም እሱ ለቆ ከመጣ በኋላ እዚህ አገር ላይ በጣም ተዝናንቶ ሊኖር የሚችለው በገንዘብ አኳያ ማለት ነው ለአብይ እስካገለገለ ድረስ ነው ብለው የሚያስቡ በሆዱ ነው በገንዘብ ምክንያት ነው ይሄን ያህል ስህተት እየሰራ ያለው ብለው ያስባሉ። እና እንግዲህ ወደኋላ ሄደን ስንል በውጊያው ጊዜ እጅግ በርካታ ስህተቶችን በጣም ስለ አብይ የተናገራቸው ሙሉ ለሙሉ ኦልሞስት ትክክል ቢሆኑ ከአማራ ህዝብ ጋር የነበረውን የሚገልጽበት ነገር ግን በጣም የተሳሳተ ነበር እና ለሁለቱ ህዝቦች በተለይ ለአማራ እና ለትግራይ ህዝብ የማይሆን ነበር እና ስህተቱን ከዛ ነው የሚጀምረው ነገር ይችላል። ከዛ በኋላ አሁን እዚህ ላይ አሁን ያደረገው ኢንተርቪው ሙሉን ተከታትየዋለሁ እና በጣም ዋናው ነገር ይሄ ጄኖሳይዱን አብይን ከጄኖሳይድ ነፃ ሊያወጣ የታገለበት ብቻ ሳይሆን ብዙ ቻሌንጅ ነው የገጠመው እዚህ ኢንተርቪው ላይ። ለምሳሌ ከመንግስት ጋር መስራቱ ለኤርትራ ማለት ትግራይ መስዋዕትነት የከፈሉ የትግራይ ወጣቶችን እንዴት አድርጎ ሊያስታርቅ ይችላል? ለነሱ ነው እየሰራው እንዴት ማለት ይችላል? እንዴት አድርገህ ነው ይሄንን ጀስቲፋይ የምታደርገው ተብሎ ሲጠየቅ ብዙ ውሃ የሚያነሳ ነገር አይደለም እየመለሰ ያለው። የጌታቸውን እንዴት መልስ መመለስ እንዳለበት እንዴት ኢንተርቪው ሲሰጥ እኔ በደንብ ነው የማውቀው እና በጣም በደንብ አድርጎ መናገር ራሱን መግለጽ የሚችል በጣም ኢሚዲየት የሆነ መልስ መፍጠር የሚችል ሰው ነው። ግን አሁን የገባበት አጣብቂኝ በጣም ትልቅ ችግር ፈጥሮበታልና የመናገር ችሎታውን እንኳን እየቀማው ነው ያለ። ሀሳብ የማመንጨት አቅሙ በጣም ዝቅተኛ እየሆነ ነው ያለ በዚህ ኢንተርቪው ማለት ነው ያየሁት። እና ለምንድን ነው የሆነው ብትይኝ እኔ ፐርሰናሊ እንትን ያልኩት ወደ ብቀላ ነው። አሁን ጌታቸው ብቀላ ውስጥ ነው ያለ ብዬ ነው የማስበው ከዚህኞቹ ይሄኛውን ከሚደግፉት ሰዎች። ለምን ብትይኝ እንግዲህ ህወሓት ያው አባ ስብሐት እንደተናገሩት እዚህ በትግረኛ ኢንተርቪው በሰጡት መለስ ከሞተ በኋላ ቲንከር ይሄ ሰዎችን በችሎታው ተጽዕኖ ሊያደርስ የሚችል ሰው በህወሓት ውስጥ ነበረ፣ ካድሬ ብቻ ነበረ። ስለዚህ ያንን ሰው መፈለግ ነበረባቸው መለስን፣ ሌላ አናዘር መለስን ለማምጣት ነው ጌታቸው እንግዲህ እሳቸው ናቸው ማዕከላዊ ኮሚቴ ውስጥ የጠቆሙት ማለት ነው። ስለዚህ በትክክል ቅድም ባልኩት መንገድ መለስን ይተካል፣ እንዲያውም ከመለስ ያልፋል በነገራችን ላይ ባለው ፖቴንሻል። ግን
እዛ ህወሓት ውስጥ ገብተው ውጤታማ ስራ እንዲሰራ አልፈቀዱለትም። እነዚህ ኦልድ ጋርዶች ማለት ነው። የሽግግር መንግስቱን በትግራይ ውስጥ የተቋቋመውን የሽግግር መንግስት መምራት ሲጀምር በጣም በጣም ነው ያገለሉት። ቢኮዝ እሱ የመጣበት አካባቢ ከራያ አካባቢ ስለሆነ ይመስለኛል ያንን ያደርጉት። ምክንያቱም በህወሓት በህግ መሰረት ወይም በህወሓት ፕራክቲስ መሰረት የህወሓት መሪ የሚሆነው አብዛኛው ከአድዋ አካባቢ እና ከዚህ እና አካባቢው አድዋና አካባቢ ያሉ ሰዎች ናቸው ህወሓትን ሲመሩት የሆነው ለብዙ ዓመት ማለት ነው። አሁን ይሄ ጌታቸው መጥቶ ከራያ አካባቢ እንግዲህ ራያ በህወሓት በአክራሪ የትግራይ ብሔርተኞች ራያ ንጹህ አይደለም፣ ከአማራ ጋር የተቀላቀለ ነው። የአማራ ሳይኮሎጂ ሜካፕ ያለው ነው እና የአማራ ስስ ልብ ያለው ነው ተብሎ ነው የሚገምቱ። ዘሩም እንደዛው የተቀላቀለ ነው ተብሎ ነው እንትን የሚነገረው ራሱ ጌታቸው ማለት ነው። ስለዚህ ያንን በአዲስ አስተሳሰብ ከፌዴራል መንግስት ጋር በተለይ አሁን ከገዢው ከናቢ የገዢው መንግስት ጋራ የግድ ነው ከነሱ ጋራ ተስማምቶ መስራት አለበት። በጀቱ ከፌዴራል መንግስት ነው የሚመጣው፣ መድኃኒቱ ከፌዴራል መንግስት ነው የሚመጣው፣ ኤቭሪቲንግ ከፌዴራል መንግስት ነው የሚመጣው፣ ከዚህ ከአገዛዙ ነው የሚመጣው። ስለዚህ ጌታቸው የትግራይን ህዝብ በትክክል ማገልገል ከፈለገ ግንኙነቱን በጣም ስሙዝ ማድረግ ነበረበት። ኢንፕሪንሲፕል ወይንም መሪ አልሆንም ማለት ነበር እንጂ ካልሆነ ኢንፕሪንሲፕል በጣም በልህ ውስጥ ገብተሽ የአገዛዙን ወይም ፌዴራል መንግስቱን ማስገደድ አይቻልም። አሁንም ያለው ጀነራል ችግር የገጠመው በዚህ ነው። አሁን ትግራይ ውስጥ ምንም አይነት ሪሶርስ ብዙ እየመጣ አይደለም። በዜና ይነገራል 7 ቢሊዮን ምናምን ገንዘብ ይላካል ተብሎ የሚላከው ከ5 ቢሊዮን በታች ነው። መድኃኒት የለም፣ ነዳጅ የለም፣ ምን የለም። እነዚህ ነገሮች ለማስተካከል ስሙዝ ግንኙነት መፍጠር ነበረበት። ያንን ግን እንደ መጥፎ አይተው ከስልጣን እንዲወርድ አደረጉት። ስለዚህ ከስልጣን ሲወርድ ጌታቸው ሊሄድ የሚችለው የሆነ ሰው ውስጥ ነው፣ ጉያ ውስጥ መግባት ያለበት። ስለዚህ ወደ ብልጽግና ሄደና ለብልጽግና እጁን ሰጠ። ለብልጽግና እጁን የሰጠበት ምክንያት በትክክል የሚፈልገውን በቀል ተግባራዊ ለማድረግ እዛ ውስጥ ገባ እና አሁን በበቀል ስሜት ሆኖ የሚናገራቸው ነገሮች ሁሉ እሱን ችግር ውስጥ እየከተቱት እንዳሉ ነው የሚሰማኝ ማለት ነው። እና ጌታቸው በጣም ስህተት ሰራ ብዬ የምወስደው በመጀመሪያ ደረጃ ህወሓትን አይነት ድርጅት መቀላቀሉ በጣም ትልቅ ስህተት። የአሁኑ የጌታቸው ካለ ተፈጥሮ አሁን እያደረገው ያለው ስራው ካለ ተፈጥሮ ካለ ባህሪው ነው እያደረገው ያለው። አሁን ለትግራይ ህዝብም አልሆነ። መጀመሪያ ኢትዮጵያን ካደ። ኢትዮጵያ ልክ በትግራይ ጦርነት ጊዜ ኢትዮጵያ የምትባልን ሀገር እንደፈለገ እንድጠፋ ሲናገር ነበረ። አሁን ደግሞ የትግራይ ህዝብን ክዷል። ኦልሞስት አሁን ያለው ፕሮቴክት እያደረገው ያለው አንድ ዘረኛ የሆነ መንግስት በተከታታይ ሰዎችን የሚገል የሚደፍር የሚያስደፍር አጠቃላይ ጄኖሳይድ እና የዘር ማጽዳት እያደረገ ያለን ሰው እሱን ነው ፕሮቴክት እያደረገ ያለው እና አንደኛው ስህተቱ በጣም በሴራ ፖለቲካ ከውልደቱ ጀምሮ እስካሁን እስከ ሊጠፋ አካባቢ ድረስ በሴራ ፖለቲካ በጣም ከታወቀው ህወሓት ጋራ መቀላቀሉ ይመስለኛል። አንደኛው እሱ ነው። ቅድም እንደነገርኩሽ ይሄ በደም የተጨማለቀው ገዳዩን፣ ጨፍጫፊውን፣ ፋሽስቱን አብይ አህመድ የሚባለውን ኃይል ፕሮቴክት ለማድረግ መጣሩ ነው ሁለተኛው ችግሩ ማለት ነው። ሶስተኛው ችግሩ በጣም ለምሳሌ አብይ አህመድ እሱ የአፍሪካ ጉዳዮች ወይም የምስራቅ አፍሪካ ነው የምናምን ጉዳዮች አማካሪ ነው ያደረገው። ይህንን ስልጣን ይዘው ዋናው የሚሰራው ግን የመንግስት ኮሚኒኬሽን ኃላፊ ነው የሚሰራው። ለምሳሌ እንደዚህ አይነት ከዛሬ መቼ በኃይለማርያም ጊዜ እሱ የኮሚኒኬሽን አማካሪ ሆኖ ለጠቅላይ ሚኒስትሩ፣ ሬድዋን ሁሴን የመንግስት ኮሚኒኬሽን እንትን ነበረ ሚኒስትር ነበረ እና ጠቅላላ ሁሉም ነገር የሚያውቀው ጌታቸው ጋር ሆኖ ነበር
ስለዚህ እንደገና ከዛ በኋላ ነው ኃይለማርያምን ሰዎቹ ምን የደቡብ ብሄድን ነው ምናምን ተሰብስቦ ኃይለማርያምን ይህንን ነገር እንዲያስተካክል ተነግሮ ምናምን ነው ጌታቸው ወደ መንግስት ኮሚኒኬሽን የዞረው። ልክ አሁንም ልክ እንደዛ አይነት እያደረገ ነው እየተጠቀመበት ያለው አብይ ማለት ነው። ምክንያቱም የእሱ ኃላፊነት አይደለም እዚህ ድረስ ሄዶ ኢንተርቪው መስጠት፣ አጠቃላይ ስለ መንግስት እያንዳንዱ ሁኔታ ነው አሁን ጌታቸው ኢንተርቪው እየሰጠ ያለው፣ በተለይ በውጭ ቋንቋዎች የሚሰጡ ኢንተርቪዎችን ማለት ነው። ስለዚህ ይሄ የመንግስት ኮሚኒኬሽን ኃላፊዋ ነበር። የመንግስት ኮሚኒኬሽን ኃላፊዋ አሁን የተሾመችዋ ከነበረው በጣም ደግሞ በጣም የባሰች የልጆቹ ውሎ እንኳን በትክክል ለሰው መናገር ማችል ነች። ስለዚህ ለሲምቦል ነች ማለት ነው። እሷን አስቀምጦ የመንግስት ኮሚኒኬሽንን ስራ ጌታቸውን እያሰራው ነው ያለ። የመንግስት ኮሚኒኬሽን ስራ ጌታቸው ሰራ ማለት ደግሞ አብይ አህመድ በሚያደርጋቸው ሁሉም ወንጀሎች በቀጥታ ተሳታፊ ይሆናል ማለት ነው። ስለዚህ እያበላሸው ነው ማለት ነው። ወንጀለኛ እያደረገው ነው ያለ። እንግዲህ የጌታቸው ወንጀል የመጀመሪያው ወንጀል ቲዲኤፍ የምንበለው ህወሓት የምንበለው መጦ አፋር ክልልና አማራ ክልል በተሰሩ ሰብአዊ መብት ጥሰቶች፣ የዘር ማጥፋቶች፣ እንደገና የዘር ማሳሳቶች የተሰሩ ስራዎችን የበላይ ሆኖ መርቷል። አንዱ ወንጀል ወይ መጀመሪያ። ከዛ አሁን እዚህ ከመጣ በኋላ ደግሞ አብይ አህመድና አጠቃላይ የኦሮሞ ብልጽግናዎች የሚሰሩትን ጠቅላላ ወንጀሎች እሱ ነው ፕሮቴክት እያደረገ ያለ። ይሄ ማለት ደግሞ በወንጀሉ ቀጥተኛ ተሳታፊ ነው ማለት ነው። አብይን የተጠጋ ሰው ሁሉ ተጨመላልቆ ሰው እንዳይከተለው ሆኖ እውቅናውን አጥቶ ነው የሚወድቀው። ከተወሰነ ጊዜ በኋላ ጌታቸውን ይወረውሯል። ስለዚህ ሶስት እነዚህ ነገሮች ነው ጌታቸው ስህተት የሰራው ብዬ ነው የማስበው። እና እኔ ዝም ብዬ በቃ ሳስበው ጌታቸው ምን ሆኖ ነው እዛ እንትን የሚለው? ለምን ለቆ አይወጣም? ለቆ ለምን አይወጣም? በቀሉ የበለጠ የሱን መልካም ገጽታ የነበረውን የሱን ችሎታ ገደል ከመክተቶች እንደገና ወንጀለኛ ከመሆኖች ባይፋር ደግሞ በጣም ወንጀለኛ ከመሆኖች ምንም የሚጠቅመው ነገር የለም። ጌታቸው አሁን በጣም ብቃት ያለው ሰው ነው። ቅድም እንደገለጽኩት የትኛውም ድርጅት ውስጥ ዩኤን ይሄ ገቨርንመንታል ኦርጋናይዜሽን ሆነ ነን ገቨርንመንታል ኦርጋናይዜሽን ውስጥ ገብቶ መስራት የሚችል ፕላስ ፕሮፋይሉ ደግሞ ያደገ ሰው እውቀት አለው። ፕላስ ፕሮፋይሉ ትልቅ ነው። ስለዚህ የትም ቦታ ይሄንን ባያደርግ እንደው ዩኒቨርሲቲ ውስጥ ወይም ጸሐፊ ሆኖ እኮ መኖር ይችላል። በጣም የመጻፍ ችሎታ አለ። ለምን ወንጀለኛ መሆን እንደፈለገን አይገባኝም። አብይ አህመድ ተጠቅሞ መጀመሪያ እንዲያውም ወንጀል ሰርተሃል ብሎ ሊያስረው የሚችል ጌታቸው ነው። ምክንያቱም ጌታቸው አምልጦ ከወጣ ይህ አብይ አህመድን ገጽታ እንደገና የማበላሸት አቅሙ ከማንም ሰው በላይ ስለሆነ ምናልባትም ወይ ሊያስገድለው ይችላል ወይ ሊያስረው ይችላል። እድለኛ ከሆነ ነው የሚያመልጥ ጌታቸው። ከአብይ የሚያመልጥ ጌታቸው እድለኛ ከሆነ ነው። እና እንደው እኔ በጣም ነው የማዝነው ጌታቸውን ሳስበው። በጣም እንዴት አይነት እውቀት እንደተበላሸ፣ እንዴት አይነት ችሎታ እንደተበላሸ፣ እንዴት አይነት መልካም። በሁለተኛው ኬዝ በፍጹም ጌታቸውን የሚመለከት አይደለም። ይሄ በሆዱ በገንዘቡ ምናምን የሚባለው በፍጹም እሱን በጣም አይም ሹር 100% ጌታቸው እዛ ያለው ኢትዮጵያ ውስጥ ለአብይ እያገለገለ ያለው ለገንዘብ ብሎ እንዳልሆነ ግን አውቃለሁ። ምክንያቱም ከወጣ አብይ ከሚሰጠው ገንዘብ በላይ ሊያገኝ የሚችል ፐርሰናሊቲ ነው ያለው ጌታቸው። ስለዚህ ለገንዘብ ከሆነ መውጣት ነበረበት። ማንኛውም አይለውም እውቀት ነው ያለው ልትለኝ ትችላለህ እንጂ ፐርሰናሊቲውንማ ያየነው ነው። ከጌታቸው ገንዘብ እውቀት ሊኖረው ይችላል። ፐርሰናሊቲው ግን ያን አልፈቀደለት። የስ ፐርሰናሊቲ ያልኩሽ በገንዘብ የሚገዛ ፐርሰናሊቲ የለውም። ለገንዘብ ጌታቸው ሲጀመር ነገ ከነገ ወዲያ ለዚህ ረጅም ፕላን የሚያቅድ ሰው አይደለም በተፈጥሮ። በብዙ ሀሳብህ በአንተ እስማማለሁ። ግን ጌታቸው እውቀት አለው። የልደቱ ልል ነበረ የአብይ አይነት ኤክስኪውዞች ለጌታቸው እየተሰጡ ስለሚመስለኝ ነው። እውቀት አለው፣
አቅም አለው፣ ገንዘብ አይፈልግም፣ በጣም ሰልፍለስ ነው። ግን ፉል ኦፍ የፖለቲካ ህይወቱ ስተት ፉል ኦፍ እስከዛሬ የምናነሳቸው ነገሮቹ በሙሉ መንገዶቹ የመረጣቸው መንገዶች ሙሉ ለሙሉ ፋውል ውስጥ ያሉ ሙሉ ለሙሉ በስተት የተሞሉ ናቸው። እንዴት ነው ይሄንን የምለው? ህወሓት በነበረበት ጊዜ ከህወሓት ጋር በሚሰራበት ጊዜ ቅድመ ጦርነቱ ነው የምንለው። በቅድመ ጦርነቱ ወቅት ካስታውስ ከሆነ አሰፋ ተቃዋሚዎችን እየወጣ ሌብል የሚያደርግበት ኮሚኒኬሽንን በነበረበት ጊዜ አስታውሳለሁ። የቄሮ ወጣቶች ሙቭመንት የነበረበት ጊዜ አጋንንቶች፣ ሰይጣኖች ናቸው ነበር የሚለው። ተቃዋሚዎችን ሌብል የሚያደርግበት ወጥቶ እንደፈለገ እኔ የትኛው እውቀት ሊሚት ያደርግሃል፣ ንግግርህን ይገድብሃል፣ ያስተካክልሃል፣ ያርምሃል። እና እውቀት የሚታየው በአውትፑት ነው፣ በምታወጣው ነገር ነው፣ በውጤትህ ነው እንጂ የሚታየው በውስጡ እውቀት አለ የሚለውን ነገር ማናችንም ኢቫሉዌት ልናደርገው አንችልም። ፐርሰናሊ የምታውቁት ሰዎች ለምሳሌ በስራ ምናምን ፕራክቲካል በሚሰሩ ስራዎች ሊመሰከርለት ይችላል እንጂ እኔ እንደ አንድ የኢትዮጵያ ሕዝብ እንደ አንድ ነው የሚዲያ ባለሙያ ሳይሆን እንደ አንድ ኦርዲነሪ ሰው ስህተቶቹን እና ችግሮቹን ነው ማስታውሰው። እንዳልኩ እንዲህ አይነት ሌብሊንጎችን በተደጋጋሚ ወንጀሎችን የመሸከም እሱ ይዞት ወደፊት የመውጣት ከዛ በኋላ በጦርነቱ ወቅት እኮ በጦርነት ስፖክስ ፐርሰን ነበረ። በጦርነቱ ወቅት የቲፒኤልኤፍ ግልጽ ነው። ሁሉም ነገሮች ሁሉም ክፋቶች በሱ በኩል ነበር የሚነገሩ፣ ሁሉም ወንጀሎች በሱ በኩል ነበር የሚካዱት። መዲያሰን በጥያቄው እንዳነሳልት እንዴት አድርጎ በነሱ የተፈጸሙ ዋር ክራይሞችን በነሱ የተፈጸሙ የዘር ማጽዳቶችን በኢንተርናሽናል ኮሚኒቲ ሲጋለጥ እንዴት አድርጎ እንደካደው ሲጠይቀው ነበር። ራሳችንን ለመከላከል ነው። ኦኬ ራስን ለመከላከል ዋሽተሃል ወይ ነው። እንዴት አይነት ውሸት ነበር ሲዋሽ ነበረው። ድርጊቱን ከሚያደርጉት በላይ ነው የሚዋሸው። የኢየሱስ ክርስቶስነት ካራክተር ነው የሚወስደው። እሱ ነው መስቀሉ ላይ የሚወጣው። ዋይ ምን ስላጣ ብለህ ስታስብ ያ ፐርሰናሊቲው ስለሆነ እኔም ማስበው ማለት ዛሬ ለአብይ አህመድ ክርስቶስ ካልሆንኩ እኮ ነው ያለው። እኔ ልሰቀልለትና የእሱ ይዳን እኔ ወጥቼ የምናገረውን ነገር እሱን አላዳን። የኔ ግምገማ ከጠየቅ አብይ አህመድን በደንብ አድርጎ ለአደባባይ አስጥቶት ሊወጣው ጌታቸው ረዳ ጄኖሳይደር ነው የምትለዋን ቃል ስላወጣ አይደለም የአብይ አህመድ ጄኖሳይደርነት የሚረጋገጠው። ጄኖሳይድ የተፈጸመበትን ጦርነት መርቷል ብል ነውና አይደለም ስላላል የሚያድንበት መንገድ የለም። ግን ሂቲንግስ እሱ በዛ መልኩ የሚያድነው ያ ቃል የምንለው ነገሩ ራሱ አላዳነውም ነው ብልክ። እኔ አሁን እውቀቱን ማየት ሳይሆን የቻልኩት እንደ አደባባይ ሰው የእሱን እውቀት ሳይሆን ማየው የእሱን በተደጋጋሚ መክሰል፣ መክሸፍ፣ መሞት with all the benefit of doubts እየመጣ ነው የሚሞተው። benefit of doubt ይሰጠዋል፣ ኤክስኪውዝ ይሰጠዋል፣ እየመጣ ይሞታል። በምንድን ነው ኤክስኪውዝ የሚሰጠው? ህወሓቶችን ለማስገብተውት ነው። እሱ ፖለቲካ አይችልም። እሱ በጣም የእውቀት ሰው ነው፣ ፕራግማቲክ ነው። ራሱ እንደዛ ተብሎ እንዲሳል ይፈልጋል። አይተው ከሆነ ፕራግማቲክ ነኝ እና አንደኛውም አብሮ የተሳተፈው እንደ ፕራግማቲክ ሰው እልሁን ቁጭቱን ዋጥ አድርጎ ስለ ትግራይ ህዝብ ብሎ ይሄን ነገር እያደረገ እንደሆነ ሀብት ስዋለው ይላል እና የሚያዋጣው ነገር የለም። እኔ የመጀመሪያ ኮዙንም እንደው ስለማላምንበት የእሱን በእሱ ጫማ ሆኜ ግን ስናገር ያላቸው ነገሮች ሆነውለታል። ከትግራይ ፐርስፔክቲቭ ብናየው እያንዳንዱ ያሰበው ነገር ባልተሳካበት ባላደረገበት ነገር ግን በየጊዜው እየመጣ እየከሸፈ ያለ ሰው የአብይ አህመድ አይነት ኤክስኪውዝ ያገኘ ስለሚመስለኝ ነው እዚህ ጋር ኢንተራክት ያደረኩ። ቀጥላል። ትክክል ነሽ። እኔም መጀመሪያ ያልኩት ትልቁ ስህተት እሱ በህወሓት መሆኑ ነው። የሴራ ፖለቲካ ካልቸር በጣም ያዳበሩ ሰዎች የሞሉበትን ህወሓት መሆኑ ነው። ፕላስ እንደገና ደግሞ ህወሓት ውስጥ ከገባ በኋላ የእሱን ሀሳብ እንኳን ህወሓትን በነገሮች ላይ በጣም ጄኒውን የሆነ ፖለቲካ በጣም ግልጽ የሆነ ፊት ለፊት የሚሄድ የሴራ ፖለቲካ የሌለበት ማለት ተጠላልፎ መውደቅ የሌለበት አይነት ፖለቲካ ቢሆን ጌታቸው በደንብ ሊሰራ ይችላል። ግን ያ አይዲያል ነው ማለት አፍሪካ ውስጥ የሚታሰብ ፖለቲካ አይደለም። አሁን ጌታቸው በጣም
ሊሰራው የሚችል ማለት ነው። መላ የሴራ ስላለው ፖለቲካ እኮ እዛው ላይ አይተዋል አይደል? የዊሽ ጥሩ ነው አሉ፣ ግን ፋክት ነው የሚወራው፣ ፋክት ነው የምንኖረው። ይሄን ነው በምንኖረው ፖለቲካ ውስጥ እኔ አሁን ጌታቸውን ኤግዚስት ማድረግ የሌለበት ክሪሚናል ተጠያቂ ነው። ጄኖሳይድ ተፈጽሟል፣ ፈጻሚውን እክዳለሁ ሲል ዲናያል ሌቭል ላይ ደርሷል ማለት ነው። አንደኛ እንግዲህ በጄኖሳይድ ውስጥ አንደኛው ዲናይንግ ጄኖሳይድ ነው። ጄኖሳይድ ፈጻሚውን ነው እየካደ ያለ። አሁን አብይ እንትና ጌታቸው ረዳ ሌብል መደረግ ያለበት ለኔ እንደ ወንጀለኛ ከስከዛሬው በተጨማሪ ዛሬ ባደረገው ኢንተርቪው ወንጀለኝነቱን አረጋግጧል። አማራ ህዝብ ላይ የተፈጸመውን ጭፍጨፋ ክዷል። የትግራይ ህዝብ ላይ ተፈጽሟል እያለ ሲናገር የነበረውን ራሱ የተናገረውን ነገር ወንጀሉን ተፈጽሟል አዋቃለሁ፣ የፈጸመውን ግን እኔ አልነግራችሁም ከዚህ ቤት እቆጣለሁ የሚል ህፃን ልጅ ነው። አሁን መሰለኝ አውቃለሁ፣ ግን ከተናገርኩ የትግራይ ህዝብና ትግራይ ውስጥ የተካሄደውን ዘር ማጥፋት እና አጠቃላይ የዋር ክራይምስ እንደገና አማራ ክልል አሁን እየተካሄደ ያለውን የዘር ማጥፋትን ዋር ክራይምስ እየመራ ያለውን አብይን ነፃ ለማድረግ የሚንደፋደፍ ስፖክን ፐርሰን አድርጌ ነው የሚወስደው። ያ ደግሞ ከአብይ አህመድ እኩል ወንጀለኛ መሆን ነው። ከአብይ አህመድ እኩል ወንጀለኛ መሆን ነው። ስለዚህ ጌታቸው ራሱን በራሱ ሙሉ ለሙሉ ወንጀለኛ ውስጥ ከቷል። መጀመሪያ በህወሓት ጦርነት በተካሄደው ወንጀሎች፣ በአማራ ክልል በተካሄዱ፣ በትግራይ ክልል በተካሄዱት ማለት ነው። ሁለተኛ ደግሞ አሁን አማራ ክልል በሚደረጉ ወንጀሎች ጠቅላላ አብይን እያወጣ ነው። የትግራይ ጦርነት ሲመራው የነበረው ኤርትራን ለምኖ ገንዘብ ሰጥቶ መሳሪያ ሰጥቶ ለኤርትራ ሰራዊት ደሞዝ ከፍሎ አስገብቶ የትግራይን ህዝብን ያስጨፈጨፈን መሪ እሱ እዛ ውስጥ የለበትም ብሎ መናገር ትልቅ ወንጀለኝነት ነው። ይሄ አንደኛ እሱ ነው። እንደው አያሳዝኑትም ወይ? እኔ አላምንበትም። የትግራይ ጦርነት ለትግራይ ብለው የተዋጉትን ሁሉ አላምንባቸውም። ሮንግ ጦርነት ነበረ። እንደገና ደግሞ የአማራ ክልልን ህዝብ የጨፈጨፈ ጆኖሳይድ የሰራ ስለሆነ ቲዲኤፍ ምናምን ህወሓት የሚባለው እኔ በቀላሉ አይደለም ማለት ግን እንደሱ አንድ ያንን ትግል እንደሚረዳ ያ ሁሉ ሰው ያ ሁሉ ወጣት አካለ ስንኩል የሆነው የሞተው ይህንን እንዴት አድርገህ ነው ጀስቲፋይድ የምታደርገው? አሁን እዚህ መጠህ እየሰራህ ያንን ሲመራ ከነበረ ሰው ጋር ቁጭ ብለህ ስትሰራ ስትባል የማይረባ በጣም ውሃ የማያነሳ መልስ ነው የሰጠው። ስለዚህ የዛ ሁሉ ተሰብስቦ ትልቅ ወንጀለኛ እየሆነ ነው። የአብይ ታርጌት ደግሞ ይሄ ነው። መጀመሪያ በጣም በስም የገነኑ ህብረተሰቡ የሚያደንቃቸውን የሚያከብራቸውን ሰዎች ያስጠጋና በደንብ አድርጎ አጨማልቆ ነው የሚልክ። እነ ማዕዛ አሸናፊ እነ ብርቱካን ምናምን እንደዚህ ማየት ይቻላል። በጣም አይከን ነበሩ የኢትዮጵያውያን። እንዴት አድርጎ አጨመላልቆ እንደላካቸው አባረራቸው። እነሱ እንዲያውም እድለኛ ናቸው ምንም ሳይሆኑ የሄዱት። ቢኮዝ ከዛ በኋላ ሄደው ዝም እንደሚሉ ስላወቀ ነው። አብይ ዛሬ የምናገረው ጌታቸው እንደዚህ በሄደበት ራሱን ካላወጣ በስተቀር ጌታቸው ይገደላል። የሚገድለው ሰው ሳይታወቅ የተገደለው ሰው ሳይታወቅ እንደ ሌሎቹ ሰዎች ይገደላል። ይሄን ስታወራ ብትዝ እያለኝ ነበር። ከባህዴን ውስጥም እኮ እንደዚህ አይ ቲንክ እንግሊዝኛ የሚችል አቶ ነው እንጂ ወጥቶ የአማራን ህዝብ ቁስል ላይ የሚረማመድ ቢያገኝ በደስታ ነበር አደባባይ የሚያወጣው። አይ ቲንክ ከነሱ መሀል የጌታቸውን ያህል በእንግሊዝኛ ራሱ የለም። ትክክል ነሽ። ያ ይሄ ብአዴን የሚባለው ደንቆሮ ደደቡ ምኑ ሴልሲ የማያልፈው 7ኛ ክፍል ይገባል። ከዛ ጢጣ ይሄዳል። ጢጣ ደሴ ከ7ኛ ክፍል 11ኛ ክፍል ነው የሚገቡት። 11ኛ ክፍል ይገቡና 1 ዓመት ከ6 ወር ተምረው ሴልሲ ወስደው አንድ እንኳን ካመጡ ሲቪል ሰርቪስ ይገባሉ። እንደዛ ሲቪል ሰርቪስ ደግሞ በግድ ተመርቀው ወጥተው ዳኛም ይሆኑ ጠቅላላ የኢህአዴግ የብአዴን አመራሮች ጠቅላላ ብጣሪ ከ99% በዚህ አይነት የወጡ ናቸው። እንዴት ሆነው ነው በጌታቸው አይነት አብይን ትላልቅ ሚዲያዎች ላይ ወጥተው ዲፌንድ ሊያደርጉት የሚችሉ? እዛው ሆነው እናረጋም በዚህ አይነት ነው የወጡ። በጣም እኮ ነው የሚገርምሽ። አሁን የብአዴን ኃላፊ የነበረው
ማን ነው የጤና ኬላ ዘበኛ ነበር። ጤና ኬላ መረጃው ነው። የጤና ኬላ ዘበኛ ነበር። ይሄ ተመስገን የጤና ኬላ ዘበኛ ቁጭ ብሎ ዱላ ይዞ የሚውል ማይም ማለት ነው። ምንም እንደዚህ አይነት ሰዎች ናቸው አማራን እያስጨፈጨፉት ያለ። እንደዚህ ገረድ ይሆኑታል እንጂ ዲፌንድ አያረጉ። እነሱንም እያጨማለቀ እያበላሸ ከህዝብና ከህዝብ ይነጥልሻል። ይሄ እኮ የህዋት ስትራቴጂ ነው። በነገሮች ላይ የህዋት ስትራቴጂ መጀመሪያ ያወጣና ሰዎችን እንደ ድርጅቱን ከህዝብ ጋር የሚያጋጭ ፕላን ያወርድላቸውና ያንን ሲያደርጉ ይጋጫሉ። ከዛ በኋላ እሱ ጥግ ይሆናሉ። ቢኮዝ የህዝብ ድጋፍ ያጣሉ ማለት ነው። እና ኢህዴንን አስገብቶ እንደዛ ያደረገው ወደ ብአዴን ሲቀየርም እንደዛ ነው ያደረገው። አሁን አብይ ደግሞ በግል ነው፣ እንዲያውም በግል ኢንዲቪጁዋሊ ሰዎችን እየገደለ ይሄ ካራክተር አሳሲኔሽን የሚባለው እያበላሸ በህዝብ ያስጠላና ከሱ እግር ውስጥ ቁጭ ብለው የፈለገውን ስራ እንዲሰሩ እያደረገ ነው። ግን እንደ ጌታቸው አይነት ኃይለኛ ብሬን ያለው ሰው ጌታቸው በነገሮች ላይ እድሜ ልኩ እንደዚህ ብሎ ቁጭ አይለም። የተወሰነ ጊዜ ጌታቸው በቃኝ ብሎ ይወጣል። ይሄ እርግጠኛ ነኝ። አሁን ይሄ ሲደጋገምበትና ብቀላው ራሱን መልሶ የመታው መሆኑን ሲያውቅ እና አብይ ደግሞ ከተጠቀመበት እና የአብይ ትንሽ ፊቱ እየተቀየረ ሲመጣ ሊወጣ ይችላል። ምክንያቱም አብይን በጣም የሚያውቀው ጌታቸው ከማናየውም በላይ አብይን ያውቀዋል። በደንብ ሲገልጸው ስለነበረ ነው ማለት ነው። በደንብ አድርጎ ሲገልጸው ስለነበረ ነው። እና ጌታቸው እኔ የምፈራለት አሁን ድሮ ስፈራለት በጦርነቱ ነበረ ህይወቱን ይጠፋል ብዬ። አሁን ደግሞ አብይ ነው የሚገለው ወይ የሚያስገድለው። ያስገድለዋል ወይ ይገለዋል። ካልሆነ የሆነ ስህተት ውስጥ ይከተውና ለፍርድ ያቀርበዋል እና ይከተዋል። ካልሆነ ጌታቸው እንደምንም ልክ እንደዚህ በወጣበት ቀርቶ ወደፊት አብይ ሲሰራቸው የነበሩ ነገሮችን አሁን በጽሁፍም ጽፎ ለህዝብ ወይም ተናግሮ ለህዝብ ያስታውቃል ብዬ ነው የማስበው። እግዚአብሔር እንደዛ ቢያደርገው አሪፍ ነው። ግን የጌታቸው እድሜ አጭር ነው። አንድ መናገር የምችለው ነገር የጌታቸው እድሜ አጭር ነው። ምክንያቱም ጌታቸው ትንሽ ሀሳቡን መቀየር ከጀመረ ትንሽ ፊቱ ላይ የሆነ ነገር ካየ አብይ ኢሚዲየትሊ እርምጃ ይወስድበታል። አሁን አብይ እንግሊዘኛ አይችልም፣ ራሱን ዲፌንድ ማድረግ አይችልም። ወጥቶ እሱ የሚሾማቸው ሰዎች ሁሉ የተጻፈ ነገር ይዘው ነው መናገር የሚችሉት። አሁን ደህና ሰዎች ብሎ እንኳን አሁን የውጭ ጉዳይ ሚኒስትር የሆነው በጣም ፑር የሆነ የውጭ ግንኙነት እውቀቱ በጣም ዝቅተኛ እንደሆነ ነው እዛ ያሉ ጓደኞች የሚነግሩኝ። በጣም ሲመጣ ትንሽ ተስፋ አድርገው ነበረ። ስለዚህ በጣም ዝቅተኛ። አሁን የውጭ ግንኙነቱንም ስራ እሱን ነው የሚያሰራው። ለጊዜው እሱ ነው ውጭ እየወጣ ዲፌንድ ሊያደርግ ወይንም ኔጎሽየት ሊያደርግ የሚችል ለተወሰነ ጊዜ። እንደዛ ካረገ በኋላ ግን ያስወግዷል። ከመወገዱ በፊት ግን እኔ ጌታቸው እንደው አድቫይስ በሱ እድሜ በሱ እንትን አይደረግም። ግን እንደው ፍራቻዬን እንትን ብለው ማውጣት አለበት፣ ማምለጥ አለበት። እስካሁን ወንጀለኛ የሆነው ይበቃዋል። ከሚገደል ከሚታሰር ወይ ከሚሰወር የሄደበት ከሚጠፋ ወይ በሆነ ነገር እኮ በሚጠጣ ወይ በሚመገበው ነገር ላይ ሁሉ የሆነ ነገር ሊያደርጉት ይችላል። እመኝኝ። ግን ጌታቸው እድሜው አጭር ነው። ምክንያቱም እንደዚህ አድርጎ ከተጠቀመበት በኋላ ያገለዋል። ይሄንን ከማድረጉ በፊት ቅድም እንዳልሽው ያለው እውቀት ራሱን ማዳን ካልቻለ ይሄ የጋን መብራት ነው ማለት ነው። ያለው እውቀት በጣም አለው እውቀት፣ ያ እውቀት ግን ራሱን ማዳን አለበት። ይሄ ስህተት ውስጥ ነው ገብቶ ህወሓት ሲሆን ትልቅ ስህተት ነው። ምክንያቱም በጣም ሌላ የተረጋጋ ፖለቲከኛ መሆን ሌላ ድርጅት ውስጥ መግባት ነበረበት ብዬ ነው የማስብ። ፖለቲከኛ ኢትዮጵያ ውስጥ መሆን ከፈለገ ማለት ነው። እዛ ውስጥ የገባውን ስህተት እንደገና በሌላ ስህተት እነሱ ሲወረውሩት፣ የህወሓት ኦልድ ጋርዶች ሲወረውሩት እዚህ ጄኖሳይደር ጨፍጫፊ ሰው ውስጥ ሆኖ በሚዲያ ወጥቶ እሱን የሚከላከል ሰው ሆኖ አጠቃላይ ህይወቱን ብልሽቱን ከሚያወጣና አላስፈላጊ መስዋዕትነት ከሚከፍል ከዚህ ስቃይ ራሱን የሚያወጣበት ከዚህ ችግር ከሚመጣው አደገኛ ችግር በሱ ላይ ከሚመጣው አደገኛ ችግር ራሱን ማውጣት የሚችል እውቀት አለው ብዬ አስባለሁ።
ይህንን ካላወጣ ግን እውነትም እንዳልሽው እውቀቱ ራሱ አጠያቂ ውስጥ ነው የሚገባ። እውቀት መጀመሪያ ራስን ነፃ ማውጣት፣ ራስን ሀብታም ማድረግ፣ የራስን የፋይናንስ ችግር መፍታት አለበት። ካልሆነ እውቀት አይደለም። ስለዚህ ይህንን ነው እኔ ለጌታቸው እንደው ሀሳብ መስጠት የምችለው። መልካም እንደው እንደ ማጠቃለያ ለመውጫ ለሀሳብ ብሰጥበት እኔ ማጠቃላይ የኢንተርቪውን ስንመለከት አዲስ ነገር ላይኖረው ይችላል ስለተናገረው ነው እንጂ ከዛ ሁሉ በኋላ ከዛ ሁሉ እንካሰላንትያ በኋላ እንካሰላንትያው በቃላት ያለቀ ሳይሆን በሚሊዮኖች ደም ያለቀ በሚሊዮኖች መፈናቀል ያለቀ ከዛም በኋላ ደግሞ እነሱ ባሉት ስምምነትም ቢሆን ከየትኛውም ወገን ተጠቃሚ ያልሆነበት እንደው ከሲስፋየር የዘለለ ነገር ያላየንበት መጀመሪያም ያ ነገር ሲካሄድ በተለይ ደግሞ ሜን አክተር የሆኑትን አካላት ያላካተተ ተጠቂዎችን ማድረስ ያላደረገ በአማራ በኩል ተቀባይነት የሌለው በኋላ ተፈጻሚነቱ ደግሞ እየታየ በትግራይም ዘንድ ተቀባይነት ያጣ የሰላም ስምምነት ውስጥም ያለፈ ሰው ነው። እንግዲህ ይሄን ሁሉ ካደረገ በኋላ በጠቅላይ ሚኒስትር አማካሪነት ሲቀመጥ አሁን የሚላቸውን ነገሮች ስላመነበት እንደሆነ ሳይነግረን ይገባል። ጄኖሳይደር ነው እያለ ቀደም እንዳልከው ከማናችንም በተለየ ሁኔታ አብይ አህመድን እንዴት አድርጎ ጠንቅቆ እንደሚያውቀው ያሳየን ሰው በዛ እውቀት በዛ መረዳት በዛ ሁኔታ ውስጥ ሁሉ ሳያግደው የአብይ አህመድ አገልጋይ አድቫይዘር አገልጋይ ነው የሚለው አገልጋይ ሆኖ ሲሾም ዊኖ ዛት ዛሬ የተናገራቸውን ነገሮች ዛሬ በኢንተርቪው ላይ የተናገራቸውን ነገሮች ፕራክቲካሊ እያደረጋቸው እንደሆነ ሳይነግረን ማወቅ እንችላለን። በኢንተርቪው ፕራክቲካሊ ስላየ ነው ስለሰማ ነው እንጂ ኦልሬዲ ያመነባቸውን ተግባራዊ ያደረጋቸው ያሉ በአብይ ድግሶች ሁሉ እየተገኘ አብይን የሚያሞካሽ አንድ እውቀቱ የሚነገርለት ሰው ሳይሆን አንድ ሆዱ የሚያሳስበው አንድ መውጣት መግባቱ በአለቃው ላይ የተመሰረተ ሎሌ የሚያደርገውን ነገሮች ሲያደርግ ነበር። ከዛ በአደባባይ እውቀቱን ሳይሆን ያሳየን አለማወቁን ያሳየን በጣም ፑር የሆነ ሎጂክ በጣም አሳፋሪ የሆነ ክህደት የራሱን ቃላቶች እንዴት አድርጎ መዋጥ እንደሚችል እንኳን የማያውቅበት ያልተዘጋጀበት የሚመስል ግን ደግሞ መዲ ሀሰንን የሚያክል ሞጋጅ ጠያቂ ጋር ስቀርብ ምን ጥያቄዎች ይነሱብኛል፣ ምንን ድረስ መካድ ይችላሉ፣ ምን ድረስ እውነቱን መናገር ይችላሉ ብሎ ያልተዘጋጀበት አንዳንዴ በውሸትህም በክህደትም መሀል እውቀትህን ማሳየት ይችላል። ኮሄረንስ የሌለው ለክህደቱም ኤክስኪውዝ የሌለው በጣም አሳዛኝ የሆነ አለማወቁንና ወይም ደግሞ እውቀቱን መጠቀም አለመቻሉን ያየንበትን ኢንተርቪው ያየሁት እኔ ይሄን ነው ማጠቃልለው። እንዳጠቃላይ ጌታቸው እንደ ማንኛቸውም በወንጀል እንደተጨማለቁ ሰዎች የፍትህ ቀን ይመጣል ብዬ ተስፋ አደርጋለሁ። በፍትህ አደባባይ ይጠየቅበታል። በፍትህ አደባባይ ሲጠየቅ ግን የዛሬ የራሱ ንግግሮች ናቸው ምስክር። በራሱ ላይ ምስክር እየቆጠረ ነው የተቀመጠው። በራሱ ላይ ብቻ ሳይሆን ነገ ህግ ፍትህ ከመጣ በአብይ አህመድ ላይ የምስክርነት ቃል ሰጥቶ ነው ሂቲንክ እዛ ጌታቸው ተከላከልኩት እንጂ አብይ አህመድ በደንብ አድርጎ አጋልጦ ሰጥቶ ነው የመጣው። ማህበራዊ መሰረቱ ሞቼለታለሁ፣ ተዋግቼለታለሁ፣ ዋጋ ከፍዬለታለሁ የሚለውንም ፖዙን ቀብሮ ነው የወጣው ብዬ ነው የማስበው። እና እንደ አጠቃላይ በጣም እንዲህ አይነት ጋዜጠኞች ይኖሩ እንዲህ አይነት ሚዲያዎች ይኖሩ ብንለው ቢያንስ ጉንጭ አልፋ የሆኑ ክርክሮችን በተግባር የሚታዩ ነገሮችን በጉንጭ አልፋ ክርክር ከሚያደክሙ እንደዚህ ደግሞ እንዲናገሩ የሚያደርጓቸው በእውቀት ሞግተው የሚያናግሯቸው ይሞግቶታል። በጣም እርግጠኛ ነኝ መዲያሰብ ቢጠየቅ በጣም ቀላል ኢንተርቪው ይሄ ነው የሚመስለኝ። ምክንያቱም በፋላሲ የተሞላ ነገር ነው ይዞ የመጣው እና ያላመነበት ነው ያላመነበት ሰው ያላመነበትን ነገር ምንም እውቀት ቢኖርህ ምንም አቅም ቢኖርህ ደካማ ነው የምትሆኝ። ኤኒዌይ ይሄ ነው አጠቃላይ። እንግዲህ ጌታቸው ብዙ እያንዳንዱ ነጥብ በነጥብ ብናወራ እያንዳንዱ ፋላሲ ስለሆነ ምንም አጠቃላይ መጠቅለል ብቻ ነው የምንችለው። ወደ ቀጣይ ሀሳባችን እንደው አጠር አድርገን መነጋገር ያለብን ይመስለኛል። መግቢያ ላይ አላስተዋወቅኩትም። በተለይ በአማራ ክልል አሁን እንግዲህ በሚካሄደው ጦርነት አሳዛኝ ክስተቶችን መስማት የዕለት ተዕለት እንትናችን ሆኗል። በጣም በአሳዛኝ ሁኔታ ለዜና ማይበቁ ዜናም ስታደርጋቸው ለጆሮ
ማይከብዱ ማይጨንቁ ብዙ ሰዎች መነጋገሪያ የሚያደርጓቸው ሞቶችን እያስተናገድን ነው። ከዚህ በፊት የድሮን ጭፍጨፋ አንድ ድሮን ተጣለ ቢባል የዓለም ዜና ነበር የሚሆን። አሁን እኛ በየቀኑ ብናስተናግደው በአማራ ክልል ላይ ንጹሐን ሞት በድሮን እናስተናግደው። በየቀኑ በሚባል በቀን 2-3 ጊዜ በአንድ ቦታ ላይ ድሮን የሚጣልበት ንጹሐን ወጥተው የሚጠፈጠፉበት እንግዲህ ኢንተርናሽናል ሚዲያ ቢቢሲን ጨምሮ የዘገበው በሺዎች የሚቆጠሩ ህፃናት ሴቶች ብቻ ብያልተውም ህፃናት ሴቶች የሚደፈሩበት ስፔሲፊካሊ ከ18 ዓመት በታች የሆኑ ሴቶች በየቀኑ የሚደፈሩበት የጅምላ ግድያ ኖርማል የሆነበት ጊዜ ላይ ደርሰናል። በጣም የሚገርመኝ ግን ከሰሞኑ ወረኢሉ ላይ ተካሄደ ተብሎ የወጣ አንድ ቪዲዮ አለ። እውነት ለመናገር ቪዲዮውን ጨርሼ ማየት አልቻልኩም። በጣም ዘግናኝ ነው። ኤቨር ዲድ ማንም ለምንም ሞቲቭ ያድርገው ቅድም ባልኩት መሰረት እውነት አሰፋ በጣም ሞትን ስለለመድን ነው እንጂ ያንን ቪዲዮ ማየት በቃ እንደ ህዝብ በቃ አብረን ማልቀስ በቃ ሁሉም ነገር ትተን መጮህ ነበረብን። ይሄ የሆነው ዛሬ አይደለም። ትላንት ሰው ተዘቅዝቆ ሲገደል አብረን መጮህ ነበረብን፣ አብረን መላቀስ ነበረብን። በቃ ልዩነቶቻችን ሁሉ የፈለገ ቢሆኑ እዚህ ጋር ደርሰናል እንዴ ብለን መደንገጥ ነበረብን። አሁንም ይሄንን ቪዲዮ ሳየው ወደ አይምሮ የሚመጣው እንዴት አሁን እኮ እኔ ሰው የሚጠይቀው ማን ያደረገው ላይ ነው። ለማዘን ኳስችን ለማድረግ ድርጊቱን ለማውገዝ መጀመሪያ ማን ያደረገው ላይ መግባባት አለብን። ግን ሁላችን ወደ አይምሯችን ሊመጣ የሚገባው የነበር እንዴት እዚህ ደረስን። ከ4 ቀን በፊት አድማጮች ምናልባት የሮሃ ቲቪ የዩቲዩብ ቻናል ላይ መተላለፍ ስለማይችል መታየት ስለማይችል ቴሌግራም ቻናል ላይ ገብታችሁ ልታዩት ትችላላችሁ። ዘግናኝ የሆነ ሰከላ ላይ ወጣቶችን እና አዛውንትን ጨምሮ በጣም ዘግናኝ የሆነ ግድያ አንገታቸውን ቆርጠው ብልታቸውን ቆርጠው በፎቶ በማስረጃ የተደገፈ በፎቶ የተላለፈ ዜና ነው። ይህን ያደረገው መንግስት ነኝ የሚል ባንክም ታንክም እጄ ላይ ተቆጣጠር ያለው የሚል እያሸነፍኩ ነው ሀገር እየመራው ነው የሚል ችግሩዬ ስብስብ ነው። የጨካኝ ያረመኔ የፋሽስት ስብስብ ነው። ይህን አድርገው እዛው ሰከላለ ምን ከቢቢሲ ሪፖርት በኋላ እንኳን የ4ኛ ክፍል ተማሪ ልጅ ደፍረው ጫካ ውስጥ ገለዋት ሊሄዱት መድፈር ብቻ እንዳይመስል ገለዋት ሊሄዱት ስሟ ማንነቷ ተጠቅሶ ዜና ወጥቷል። አሁን ጆሮ ላልሰጠው ይችላል። እያንዳንዳችን ሰምተናታል። ያልበቃቸው ከ2700 በላይ ሴቶችን ደፍራችኋል አረጋግጫለሁ። ከተጎጂዎች፣ ከጤና ባለሙያዎች፣ ከአካባቢ ምስክሮች አይተን አረጋግጠናል ያለ ኢንተርናሽናል ሚዲያ ቢቢሲ ሲያወጣ እነዚህ አሁን የምጠራል 3 በጣም ዘግናኝ ሪፖርቶች በአንድ ሳምንት ውስጥ ናቸው። ሞትን ከሞት ማወዳደር ስለማልፈልግ ይሄ ንግግር እንቴኒ ጭካኔ ነው፣ ያኛው ምንም የትኛው እንግዲህ ጭካኔ። እዚህ ጋር ስንደርስ ሰብአዊነት የሚሰማው መንግስት ሆነ ሰብአዊነት የሚሰማቸው የመንግስት አክቲቪስቶች መጡ። ሰብአዊነት የሚሰማቸው ራሳቸውን በገለልተኛ ስም ያስቀመጡ በጣም የምንጠላቸው የምትጸየፋቸው ሰዎች ደግሞ እነሱ ናቸው። አሰፋ በጣም የምትጸየፋቸው ነጠላቸውን አዘቅዝቀው የሚመጡት መቼ ነው? በሰብአዊነት በገለልተኝነት ስም መንግስት ነኝ የሚል አካል የፈለገውን ነገር ሲያደርግ ኮሽ ያላሉ ሰዎች ያንን ቪዲዮ ይዘው ሲዞሩ ያለ ለምን በፋኖ ነው የተፈጸመው ተብሎ ከማን ነው ይሄ የወጣው? ከገለልተኛ አካል እኮ አይደለም። ይሄ ነገር የወጣው ከራሱ ከመንግስት ነው። ድሮስ መንግስት ነው ገድያለሁ ብሎ ሊያወጣ ይሄን አድርጋለሁ ሊል አይችልም። የትኛውም አካል እንደው እስቲ ይጣራ ገለልተኛ አካል ያጣራው እንኳን ብሎ የጠየቀ የለም። አሳስቦት ከሆነ መደረግ መጀመሪያ ድርጊቱ ነው የሚያሳስበው። ማውገዝ የነበረበት ተግባር ድርጊቱ ያን አላደረግም። ከዛ ቀጠልንና እዚህ ላይ ደርሰናል። በእርግጥ የፋኖ እንግዲህ አይተኸዋል ሪፖርቱን። የፋኖ መሪዎች እንግዲህ ተናግረዋል። ድርጊቱ የተፈጸመው መረጃው እንዲኖር ያህል ድርጊቱን የፈጸመው ግለሰብ ቪዲዮ ላይ ስለሚታይ ማን እንደሆነ ያስታውቃል። ያ ግለሰብ
ኦልሬዲ እጄን ሰጥቻለሁ። መንግስት ይሄ እንግዲህ ያስገባዋቸው ሰጡኝ እጃቸውን ለሰላም ተስማሙ ከሚላቸው አንዱ እንደሆነና በእርግጥ በፋኖ ስም በነበረበትም ጊዜ እርምጃ ሊወሰድበት የነበረ በዲስፕሊን ግድፈት ፋኖ ነኝ በሚል ሰርጎ ገብነት ሲያደርግ የነበራቸው ወንጀሎች ተደርሶበት የነበረ ነበር። ይሄ ወንጀል ሲደረስበት ፕሮቴክት ያደረገው መንግስት ነው። እጁን ሰጥቶኛል፣ ታርቆኛል ብሎ ፕሮፓጋንዳ ሰራበት። ያ ደግሞ ሲያልቅ እዛው በራሳቸው ዜና ላይ ፋኖ ነው ወንጀል ሲሰራ ያስኩት ብሎ ደግሞ እዛው መጡ። ይሄ ራሳቸው ዜና ላይ የወጣው አሁን ፋክቱ ላይ ስንመጣ ሁሌት አለው እዚህ ጋር እና ፋክቱ ላይ ስንመጣ እጅ ሰጠኝም እና ታረቀ ከኔ ጋር ከጽንፈኛው ቡድን ወጥቶ ብሎ ዜና የሰራው መንግስት ነው። ከዛ እንደገና ደግሞ ወንጀል ሲፈጽም እንዲህ አይነት ዘግናኝ ወንጀል ሲፈጽም ጽንፈኛው ቡድን የሆነው ልጅ ያስኩት ብሎም ደግሞ ዜና የሰራው ያው ተመሳሳይ አካል ያው መንግስት። በዚህ ሁሉ ሂደት ውስጥ ምንድነው ሊያሳዩ የፈለጉት? እካናቸውን ማያውቀው አለ እንዴ? ወንጀላቸውን በየቀኑ እያደረጉት ነው። በአደባባይ እየተናገሩ እየፈጸሙት ነው። እንደነገርኩህ እያወጡ እየረከቡ ነው። ከዚህ ድርጊት ምንድነው ማትረፍ የተፈለገው? ምንድነው ያየኸው በዚህ ጉዳይ ላይ? ረጅም ጊዜ ወሰድኩኝ ስዕሉ እንዲኖረን ብዬ። ችግር የለውም። በጣም ለምንድን ነው የሚያደርጉት ይሄንን ብሎ ማየቱ ነው የሚሻለው። እና አንደኛው ይሄንን የሚያደርጉት አሁን ሰሞኑን የሆነ አጀንዳ መቀየር ተፈልጎ ነው ይሄ የሆነው። ለምሳሌ ቅድም እንዳነሳሽው በርካታ ወንጀሎች ተሰርቷል ሰሞኑን። አሁን የሰከላውን ምላሳቸውን የብልታቸውን ምናምን ቆርጠው የጣሏቸው ሰዎች አሉ። በአማራ ክልል እጅግ በርካታ ወንጀሎች እየተሰሩ ነው ያሉት በመንግስት በአገዛዙ ሰራዊት ማለት ነው። ይሄ ከጡት ምን መቁረጡ እንዳለ ሆኖ አሁን ሰሞኑን ብቻ እንኳን በጣም አሳዛኝ ወንጀል ነው እየተሰራ ያለውና ሌላው በአርሲ ውስጥ እየተካሄደ ያለ የዘር ማጥፋት ስራ ቋሚ የሆነ አብዛኛው የማይዘገብ 95% በላይ የማይዘገብ በርካታ ሰዎች ነው ቀበሌዎችን እያጸዱ ነው፣ ከአማራ እየገደሉ ነው። አርሲ ውስጥ ከፍተኛ የሆነ የአሸባሪዎች እንቅስቃሴ አለ፣ የውሃብያ እንቅስቃሴ አለ። ፕላስ የአሸባሪዎች የብልጽግና ጎስፕል እንቅስቃሴ በጋራ ሆነው ነው እየጨፈጨፉት ያለ አማራ እና ያ ነገር እንዲደበቅ ተፈልጓል። ምክንያቱም በርካታ ድርጅቶች ስለዚህ ነገር ቀስ እያሉ መረጃ ማውጣት ስለጀመሩ ነው ማለት ነው። ሌላው በቤኒሻንጉል መተከል አካባቢ ከ50 ሰዎች በላይ ታርደዋል፣ ተጨፍጭፈዋል፣ ተገድለዋል። እና ቢቢሲ እና ሌሎች ድርጅቶች ስለዚህ አገዛዙ እያካሄደ ስላለው ነገር ቀስ በቀስ መረጃ እያወጡ ሲመጡ ሌላ አጀንዳ መስጠታቸው በጣም ኦርኬስትሬትድ የተደረገው ሰውየው መጀመሪያ ልክ አበበ አርበኛ አበበ ከምኒልክ እዝ እንዳለው ቃል አቀባይ ማለት ነው፣ እዝ ቃል አቀባይ እንዳለው ሰውየው ሰርጎ ገብ ፋኖ ነበር። ለተወሰነ ጊዜ እውነተኛ ፋኖ ነበረ። ከዛ በኋላ ተጠልፎ ገንዘብ ተሰጥቶት የፋኖን ትግል ሲያበላሽ መረጃ ሲሰጥ የነበረ ነው። ያ ሰው እጁን ሰጥቷል። እጁን ከሰጠ ቆይቷል። ከዛ በኋላ ነው በጣም በሚገርም ሁኔታ አሁን ሰሞኑን ዛሬ እና ትናንትና ማታ ሲወጡ ያየኋቸው እዚህ መስቀል አልነበረውም እዚህ እና አሁን መስቀል አድርገውበታል። ሰውየው የሆነ የበግ መለያ አይደንቲፋይ እንደሚለጠፍበት እዚህ ጋር ለጥፈው ነው። ይሄ ሁለት እንትን ነው ያለው። አንደኛ አማራ ነው ገዳዩ፣ ሁለተኛ የአማራ ኦርቶዶክስ ተከታይ ነው ሰው እየቆረጠ ያለው ምናምን ለማለት ነው። እንትንን መዘንጋት የለብን። የእነሱ ስትራቴጂ የፐብሊክ ሪሌሽናቸው ስትራቴጂ አህመድ ጂበሊ ነው አህመድ ጂበሊ ምናምን የሚል አንድ የዋብይ አመራር አለ። በጣም አደገኛ ሰው። ነገ ከነገ ወዲያ መፈንቅለ መንግስት ሞክሮ ወይ ተገደለ ወይ ሰው ገደለ ሲባል የምንሰማው ማለት ነው። ይሄ ድምፃችን ይሰማ የነበሩት ግሩፖች አብዛኞቹ እንትን ናቸው፣ የዋብያ ሆነው አደገኛ እንቅስቃሴ ውስጥ ያሉ ናቸው። ኢትዮጵያን በሃይማኖት ተከባብሮ እንዳይኖሩ እያደረጉ መጀመሪያ ሙስሊሙ በዚህ ሙስሊም ከዛ በኋላ ደግሞ ክርስቲያኑ ላይ አሁን ታርጌታቸው እዛ ነው። የእሱ ስልጠና ሲሰጥ የሰማሁት ነገር ምንድነው? በውሸት ወንጅለው
ወይም የሆነ ነገር አድርገህ እሱ ነው ያደረገ በለው። ከዛ በኋላ እሱ አጥቂ አይሆንም፣ ተከላካይ ነው የሚሆነው። አላረኩም እያለ አንተ የፈለግከውን ነገር ትሰራለህ ይላል። ይሄንን ስትራቴጂ ነው አሁን እየተጠቀሙ ያለው። አማራ ተደረገብኝ እያለ እንዳይጮህ አላረኩም እንዲል ነው። ፋኖ አላረኩም እያለ ሌላውን ነገር እንዲተው ነው ተፈልጎ ነው ይሄ የሆነ ያለው እንጂ እውነታው አሁን ዝም ብለን ስናየው ማን ነው ጡት የሚቆርጠው? ዝም ብለን ስናየው ማን ነው የወንድ የመራቢያ አካላትን የሚቆርጠው? ማን ነው እጅ፣ እግር፣ ጆሮ፣ ሌሎችን የሰው አካላት የሚቆራረጠው? ማን ነው ሴቶችን፣ ህፃናትን፣ አረጋውያንን ኢቭን ወንዶችን የሚደፍረው ማን ነው? ዘመን ይሄ ማህበረሰባዊ ዲሲፕሊንን ይጠይቃል። ለምሳሌ ይሄ ኖርዝ ኦፍ አዲስ አበባ ያለው ህዝብ ይሄ አማራው፣ አገው፣ ትግሬው ምናምን እንደዚህ አይነት ባህል የለውም። ይሄ በደንብ መታወቅ አለበት። የለውም። ጦርነት ቢሆን ወይ ተኩሶ ይገላል ወይ ይሞታል። ካቆሰለ እንኳን መንከባከብ ነው። እጅ ከሰጠ አይገደልም። ሴት እንደውም አይገደልም። በዚህ አማራ ባህል ምናምን ባህል መቆራረጥ የማን ባህል ነው? ይሄ በደንብ አድርጎ መሰመር ያለበት ነው። አማራ ሆኖ ፋኖ የሆነም ያልሆነም በየትኛውም ኢትዮጵያ ክፍል ያለ አይቆርጥም፣ እጅ አይቆርጥም፣ በመጥረቢያ አይቆርጥም፣ እጅ ጆሮ አይቆርጥም፣ ጡት አይቆርጥም፣ ብልት አይቆርጥም፣ የወንድ ልጅ ብልት አይቆርጥም። እና ይሄ አንደኛ የማህበረሰቡ ባህል ይህንን ይፈቅዳል ወይ ብሎ ማየት ነው። ይሄ በፍጹም ሊሆን የማይችል ነው። ሌላው ይሄንን የሚያደርገው የተሸነፈ ሰራዊት ነው። ይሄንን የሚያደርገው ነገር ፋኖ እያሸነፈ ያለ በፍጥነት እየሄደ ያለ በየጊዜው እየተቀየረ ያለ በህዝብ ከፍተኛ የሆነ የህዝብ ድጋፍ ያለው አርሚ ነው። የፋኖ አርሚ ምን ብሎ ነው እንደዚህ አይነት ወንጀሎችን የሚሰራ? ከሰራስ ኮሎኔሎችን እኮ ይዞ ያውቃል። እጅግ በርካታ በሺህ የሚቆጠሩ ምርኮችን እኮ በእጁ አስገብቷል። ለምን እነዛን አይቆራርጥም ነው? ወይንስ አንድ ባንዳን ነው ብቻ ሚኒሻን ወይንስ ይሄ ፖሊስ ኦር አድማ ብተና ሲይዝ ነው እንደዚህ የሚቆርጠው? ወይንም የመረጃ ሰዎችን የደህንነት ሰዎችን ነው? ከዛ በላይ የሚገለው አለ እኮ ሌላ ቋንቋ የሚናገር የራሱ ሰው ያልሆነ በኢትዮጵያ ህገ መንግስት መሰረት የራሱ ሰው የሆነ ገብቶ ራሱ ክልል ላይ እየገደለ ያለ አለ። እሱን ሲይዘው ለምን አይገድልም? ስለዚህ ስላልተሸነፈ እያሸነፈ ያለ ሰራዊት ነው። የተሸነፈ ሰራዊት እጅግ በርካታ ሀገሮች ላይ ጀርመን ናዚ እንደዚህ ነበረ ሰው ሲጨፈጭፍ የነበረ። የፖላንድ ሴቶችን፣ የጣሊያን፣ የፈረንሳይ፣ ራሽያ የተወሰነ ፓርቲ ይዞ የነበረ ጊዜ ሲጨፈጭፍ ነበር። ስለተሸነፈ ነው። በሙሉ አውሮፓን ጨፍጭፏል። በነገራችን ላይ የጣሊያን ፋሽዝም ኢትዮጵያን፣ ሊቢያ ውስጥ ያለው አልጄሪያ እጅግ በርካታ ነው። ሶማሊያ፣ ኢትዮጵያ፣ ሊቢያ፣ ሶማሊያ አካባቢ በጣም ጨፍጭፏል። እየተሸነፈ ያለ ሰራዊት ስለሆነ ከአፍሪካ ኢዲ አሚን ዳዳ አይነት መሪዎች የነሱ ወታደሮች ያረጉት ያለውን አሁን የአብይ አህመድ ሰራዊት እያደረገው ነው ያለው። ቢኮዝ የሚሸነፍ ሰራዊት ባህሪ ነው። የተሸነፈ ሰራዊት ባህሪ ነው። ሳይኮሎጂካሊ የተሸናፊነት ስሜት ያለው ሰራዊት የሚያደርገው ነው እና ይሄ በምንም ህዝብን ማጭበርበር አይቻልም። ይሄ በዚህ በአማራ ህዝብም ባህል ውስጥ የለም እንደዚህ ማድረግ። ፋኖ ደግሞ ከአማራ ህዝብ የወጣ ታጋይ እና እያሸነፈ ያለ ስለሆነ እንደዚህ አይነት ነገር አያረግም እና አሁን እያረጉት ያሉት ጭካኔ ካሜራ ይዘው አስቀጥቅጠው ዶሮ አስቆርጠው በመጥረቢያ እጁን አስቀምጠው አንስተው እንደገና ደግሞ ያዝ ነው ብሎ ለምን የፋኖ መሪዎችን አይዟቸውም? እነሱ ከዛ በላይ አንድ አማራ ነው እንደዛ እጁ የተቆረጠው ጆሮ የተቆረጠው አይደል? አብይ ለአማራ አስቦ እርስ በርስ እናገላቸው ብሎ አይደል እያጋደለ ያለ ይሄንን። ስለዚህ ሌሎችን የክፍለ ጦር መሪዎች፣ የብርጌድ መሪዎች፣ አጠቃላይ የህዝብ መሪዎች ለምን አሳዶ አልያዘም? መያዝ የሚችል ከሆነ ኦልሬዲ መጀመሪያ ስለተነቃበት አበበ እንዳለው እርምጃ እንዳይወሰድበት እጁን የሰጠ የብልጽግና ፋኖ ነበር። ይሄ ሰውዬ ይሄንን ያደረገው እንደገና ዘሩ ምኑ ቢጠና በእርግጠኝነት አማራ አይሆንም ይሄ ሰው በፍጹም። አሁን ከማል ሜዳ መጣው ምናምን ያለው በእንትን ታስሮ ሲያወራ በጣም ዘና ብሎ እኔ በኋላ ነው ያየሁት። እጁን ሲናገር በጣም የተረጋጋ ምናምን ነው እንደ
ተጽፎ የተሰጠውን የተነገረውን ነው እየተናገረ ያለው። ያንን እንትን ሲመጣባቸው አሁን እነ ዳንኤል ከፍተኛ የሆነ ምን አግኝቷል። ልክ ይሄ ሲመታባቸው አሁን ተያዘ ገድሎ ነበር የሚለው ሲመታ ኖ አሁን ወደ ምን እየሄዱ ነው? ሞባይል ውስጥ ያገኘነው ነው ለማለት ነው። ገና ብዙ ሞባይል እናወጣለን አሉ። ይሄ ነው አስፈሪ። እጅግ በርካታ ወንጀሎችን እየሰሩ ቀርጸዋል ማለት ነው። ነገ ከነገ ወዲያ የሚለቀቁ በነ ዳንኤል እና በሌሎቹ የዚህ የሳይበር አርሚው የሚለቀቁ መረጃዎች ኦልሬዲ ተሰርተው ቁጭ ያሉ ወንጀሎች ናቸው እንጂ እስኪ ማን ፉልሽ ነው እጁን ሲሰጥ ስልኩ ውስጥ ያሉ ዶክመንቶችን ሳያጠፋ እጁን የሚሰጥ? ይህ እንደዚህ አይነት መረጃ እንዴት አድርጎ ነው ፋኖ ይዞ እነሱ ጋር እጁን የሚሰጥ? እጁን የሚሰጥ ባንዳ የሰራውን ወንጀል አጥፍቶ ነው የሚሰጠው። አንድ ውስጥ ገብቷል። አሁን ነገ ከነገ ወዲያ ደግሞ ገና የሚለቁት የተዘጋጀ ነገር አቴንሽን የሚይዝ እንደዚህ መነጋገሪያ የሚሆንና እነሱ እየሰሩት ያሉትን ወንጀል ሊደብቅላቸው የሚችል ነገር ነው ያለን። እንዲሁ ይሄንን አሁን ቅድም እንዳልሽው አንድ ሰው በጣም አሰቃቂ ቢሆንም ጆሮ ተቆረጠ፣ እጁ ተመታ። ምን ያህል ሰው ነው በዚህ 7 ዓመት ውስጥ እንደዚህ የተቆራረጠው? በኦሮሚያ ክልል የተቆራረጠው፣ በቤኒሻንጉል የተቆራረጠው፣ በአማራ ክልል የተቆራረጠው፣ በትግራይ ክልል የተቆራረጠው ማለት ነው። በአብይ ስልጣን ጠባቂ ሰራዊት ምክንያት እጅግ በርካታ ነው። ጄኖሳይድ አልተካሄደም በዚህ ውስጥ በዚህ 7 ዓመት ውስጥ የዘር ማጽዳት የዘር ማሳሳት ስራዎች አልተሰሩ፣ ኢንክሉዲንግ አዲስ አበባ ቤት እያፈረሱ ማለት ነው። ይህ ሁሉ ስቃይ እንዴት በምንድን ነው የሚደብቁት? በፍጹም ሊደበቅ አይችልም። አንድ ሰው አውጥተህ እጅን በመጥረቢያ እያስመቱ ፎቶ አንስቶ ወይንም ቪዲዮ በመልቀቅ አብይ አህመድ እየሰራው ያሉ ወንጀሎች ሊደበቁ አይችሉም። በፍጹም ሊደበቁ አይችሉም። በርካታ የሆነ የሰብአዊ መብት ጥሰቶች ተካሂደዋል። በዚህ 7 ዓመት ውስጥ በርካታ የሆኑ ዋር ክራይምስ የጦር ወንጀሎች ተካሂደዋል። በአማራ፣ በትግራይ፣ በአፋር፣ በሁሉም በኦሮሚያ ኢቭን በኦሮሚያ አካባቢ በተወሰኑ በወለጋ አካባቢዎች ማለት ነው የዘር ማጽዳት እና ዲሞክራሲ ለውጥ ተካሂዷል። ይህ ሁሉ ወንጀል ነው። እነዚህም ሁሉ ማጥፋት አይችልም አብይ የተለያዩ ነገሮችን ቢያወጣ። በሚገርም ሁኔታ በጣም ብዙ ሰዎች በግሬደር የተቀበሩ ሰዎች ተገድለዋል። በርካታ ሰዎች በአንዴ ተገድለው ያየንበት ነው። እጅግ በርካታ ሰዎች ማለት ነው። ይሄ ማስ ዲስፕሌስመንት ተካሂዷል። ቀበሌ አሁን ለምሳሌ አርሲ ውስጥ ቀበሌ ነን ኦሮሞ የሆኑ ከቀበሌው ንጹህ እየሆነ ነው። ይሄ ባለፈው ስንነጋገር እንዳልነው የኦነግ ስትራቴጂ ነው። መጀመሪያ ታላቋን ኦሮሚያን ለመመስረት በዲሞክራሲያዊ መንገድም በድምፅ መስጠት ምናምን ከመሆን ቀድሞ ማዘጋጀት የሚል ከዛ በኋላ ውስጥ በጥባጭ እንዳይሆን ከነን ኦሮሞ ከሆኑ ሰዎች ማጽዳት ኦሮሚያን። አሁን አብይ አህመድ ያንን እየሰራ ነው ያለው። በአርሲ ያንን እየሰራ ነው ያለው። በወለጋ ያንን እየሰራ ነው ያለው። በጅማ አካባቢ ያንን እየሰራ ነው ያለው። ዝሆን ኦሮሚያ እየተሰራ ነው ያለው። አሁን ዜና እየሆኑ ያለው የአርሲ አካባቢ የተደረገው ካልሆነ በስተቀር በርካታ ቦታዎች ጋር እየተካሄዱ ነው ያሉት። ለምሳሌ እዚህ አማራ ክልል ማጀቴ እዚህ ሰሜን ሸዋንን የአማራንና የኦሮሞ ልዩ ዞንንና የአማራ የሰሜን ሸዋ ዞንን የሚያገናኙ ቦታዎች ላይ አጣዬ፣ ሸዋሮቢት ምናምን ላይ ያሉት ስንት ጊዜ ነው የዘር ማጽዳት የተካሄደባቸው የማጥፋት እንቅስቃሴ የተገባቸው? አዲስ አበባ እኮ በቂ ነው። አዲስ አበባ በቂ ነው። ከፒያሳ ሙልጭ አድርጎ ያጠፏቸው። ከካሳንችስ አሁን ጠቅላላ የኮሪደር ልማት ተሰሩበት የተባለ መጀመሪያ መለኪያው ብዙ ነን ኦሮሞ አለ የት ነው ያለ ማለት ነው። አማራ፣ ጉራጌ፣ ወላይታው፣ ከምባታው፣ ሀድያው፣ ትግሬው ምናምን ብዙ ከሆነ ያ ይመታል፣ ያ ሰፈር ይመታል። ያ ሰፈር ይወድምና ከክልል ውጭ ይበታተናሉ። ከዛ በኋላ እዛ ጋር ይሰራና አንደኛ የስራ እድል ይፈጥርላቸዋል። በእጅግ በርካታ በሚሊዮን የሚቆጠር ነው ኤሮ እያስገባ ያለ የአሸባሪነት ስራውን የሚጋሩትን ቄሮዎች ማለት ነው እያስገባ ያለ የስራ እድል ይፈጥርላቸዋል። ባለሀብቶቹ 99% በሚሆን ኦሮሞዎች ናቸው ህንፃ የሚገነቡበት ዛጋ የሚከራይም ምንም ላላ ዝርፊያ ነው የተካሄደው።
ዝርፊያ እየተካሄደ ነው ያለ፣ ገደላም ሰው ማድሄት እየተካሄደ ነው ያለው። ስለዚህ ይህን ሁሉ ወንጀል እንዴት አድርጎ ነው የአንድ ሰውን እጅ እና ጆሮ በመቁረጥ ሊያጠፋው የሚችል? አይጠፋም። ኦፍኮርስ እኛ ብዙ ስራ አልተሰራም። ይሄ የኢንተርናሽናል ኮሚኒቲው አዌርነስ መሰራት አለበት። ይሄንን ስራ እስካልተሰራ ድረስ አብይ ምንጊዜም አንድ ሰው እያረደ አንድ ሰው እያሳረደ አጀንዳ እየቀየረ ትላልቁን ወንጀሎችን መደበቁ ይቀጥላል። በጣም አመሰግናለሁ። እንዳልከው ነው እንግዲህ አጀንዳ እየተቀበልን ነው የሚመስለው ያለው ለመሸፈንም የተፈለገው በአንድም በሌላ መልኩ አርበኛ አበበ ፈንታው ሲናገር የነበረው ነገር በተወሰነ መልኩ ከቢቢሲ ዘገባ ጋር ተያይዞ ዓለም አቀፍ ተሰሚነት ተገኘ ይሆን ህመማችንን ሰሙት እንዴ ተብሎ ሲመጣ ነው እንዲህ አይነት ነገሮች ፓኒክ አድርገዋቸው እንግዲህ ያው ለጭካኔና ለግፍ ምንም አይነት ርህራሄ ስለሌላቸው በዚህ ልክ የመጡትና በዚህ ልክ እንግዲህ አጀንዳ ሊያደርጉት የሞከሩ ቅድም እንዳልከው በጣም ማዝነው እኔ አሰፋ ማዝነው ፋክት ላይ አልነበረም። አሁን ከላይ ያደረገው ከላይ ያላደረገውም እያለ ህጋዊ ነገሮችን አልነበረም መነጋገር የነበረብን። ያው በአብይ አህመድ ዘመን በቃ የማይደረጉ የማይባሉ ነገሮች ሁሉ ተብለዋል፣ የማይደረጉ ነገሮች ሁሉ ተደርገዋል፣ የማይታዩ ጭካኔዎች ሁሉ ስለታዩ አንደኛው ይሄ ስርዓት ነው። የስርዓቱ መታያ መገለጫው እንዲህ አይነት ነገሮችን በየቀኑ መነጋገራችን ነው እና ቅድም ስትል ትዝ ያለኝ ስልኩን ውስጥ አገኘ ነው የሚለው ዜና ማስተባበያ ሆኖ ነው የመጣው። ምክንያቱም መጀመሪያ መንግስታችን በቁጥጥር ስር አዋላቸው ምን ሲያደርጉ እጅ ሲቆርጡ እንዲህ አይነት ጭካኔ ሲፈጽሙ መንግስታችን የያዛቸው ተብሎ ነው ዜና የተነገረን። ከዛ በኋላ ግን አይደለም ከኛ ጋር መታረቃቸውን የቀደመ ዜናቸው ሲጋለጥ ነው የሚያሳዝነው። ባቴን ፎንዝ ነው የቀጠለው። አይ ሲያደርጉ አይደለም የያዝናቸው አድርገው በቪዲዮ ቀርጸው ካስቀመጡት በኋላ ነው እኛ የያዝናቸው። እና ይሄ በራሱ በጣም ብዙ የሚያነጋግር ነው። ለዚህ ሁሉ መፍትሄው ግን እንግዲህ ትላንትና አፋብኃ በመግለጫው እንዳወጣው ገለልተኛ ተቋም እንዲያጣራ በር መክፈት ተባባሪ መሆን ያስፈልጋል። ይሄን ብቻ አይደለም፣ አጠቃላይ ቀድም አንተ ስታነሳቸው የነበሩት በተለይ ባለፉት 7 ዓመታት የተደረጉ የሰው ልጅ ላይ ሊደረጉ ተብለው የማይታሰቡ ወንጀሎች ሁሉ ተፈጽመዋል። 7 ዓመት አይደለም 7 ቀን ወደኋላ ብንሄድ ቅድም የጠቀስካቸው የመተከልን ጨምሮ የአርሲውን ጨምሮ ሰከላ ላይ የሆነው ላሊበላ ላይ የተደረገው እርጉዝ ሴት የደፈሩበትን ወንዶችን የደፈሩበትን ወንጀሎቻቸው 7 ቀናትን ወደኋላ መለስ 7 ዓመት አይደለም የተደረጉ በጣም ጭካኔ የተሞላባቸው አሳዛኝ ወንጀሎች ተፈጽመዋል። ይሄ መፍትሄው እውነት ሰብአዊነት አሁን እነሱ በሚሉት ልክ የሚያንገበግባቸው ከሆነ ለገለልተኛ አጣሪ በራቸውን ክፍት ማድረግ አለባቸው። ለዚህ ፋኖ ኢኒሼቲቭን ወስዶ መግለጫ አውጥቷል። ተባባሪ መሆኑን ተናግሯል። ወደፊትም በዚህ ሊቀጥል እንደሚችል እነሱ ሜንሽን እንዳደረጉት እንዲህ አይነት ወንጀል መፈጸም ከፈለግን እጃችን ላይ በየቀኑ በመቶዎች የሚቆጠሩ ወታደሮች እኮ እጃቸው ላይ ይገባሉ አይደል? ለቀይ መስቀል መስጠት አይጠበቅባቸው። ከዚህ በላይ ዘግናኝ ነገር ማሳየት ይችላሉ። ያ አይደለም ስሪቱ። ስሪታችን ያ አይደለም። ወይም ቅድም የተቀስከው የተሸናፊነት ስነልቦና አይደለም ያለብን። ስሪታችን ያ አይደለም። እኛ የምናደርገውማ በቀይ መስቀል ደረጃ ነው የምንንቀሳቀሰው። በዛ ልክ የማድረግነውን ሊገላቸው የሄደውን ሰራዊት መልሰውታል። ከዛ በኋላ ለምንድን ነው እጅ መቁረጥ ውስጥ የሚገቡት? በብዙ መልኩ ሎጂካል የሆኑ ጥያቄዎችን መልሰዋል። ግን ደግሞ ከዚህ ሁሉ በላይ እውነታን የሚያወጣው ፍትህንም የሚያረጋግጠው ገለልተኛ አካል አጣርቶ ፍትህ ሰርቪስ ይደረግ ነው እና እንደ አጠቃላይ እኔም የእነሱን መልዕክት ኢንዶርስ ማድረግ ነው የምፈልገው። እንግዲህ ውይይታችንን ለዛሬ እዚህ ጋር እናብቃ መሰለኝ። አመሰግናለሁ በጣም። አድማጭ ተመልካቾቻችን የዛሬ ውይይታችን ይህን ይመስል ነበር። በሌላ ጊዜ እንግዲህ በሌላ ርዕሰ ጉዳይ ላይ ተመልሰን እስከምንገናኝ ድረስ በያላችሁበት ሰላም።